እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይየው ሲደርስ ትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆናል? ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃ ይችላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን።